እኔ ከፍቅር ጋር ረጅም ጊዜ በጓደኝነት ታሳልፈናል። ግን ያን ሁሉ ጊዜ ስናሳልፍ አንድም ቀን ለሷ ያለኝን ስሜት እንደዚህ በግልጽ ነግሬያት አላውቅም። ዛሬ ለሷ ያለኝን ፍቅር ልነግራት ጠርቻታለሁ። ማቲያስ ምንድን ነው የምትለኝ? እወድሻለሁ ነው እያልኩሽ ያለሁት። እኔ ጋር ያለውን ነገር ስለምታውቅ ድጋሚ ማብራራት አይጠበቅብኝም። ሲቀጥል ደግሞ ይሄን ያዘው። ለምን? እኔ እኮ ፍቅር ያዘው፣ ተቀበለኝ። 3 ዓመት ሙሉ ያዝኩት አይደለ? ለምንድን ነው የምታለቅሽው? ፍቅር ፍቅር ረፊ በእናትሽ ረፊ ፍቅር በእግዚአብሔር ተወኝ። ደውል ነበሩን አስከፍትልኝ። 1 2 ሰላም እንዴት ናችሁ? ወደ ዩቲዩብ ቻናላችን ተከታታዮች ያው ተመልሰን መተናል። ያው ዛሬ የመጣሁት በትልቅ ነገር ነው አውቃለሁ። ለረጅም ጊዜ እንደጠፋው አውቃለሁ። ግን ያው ዛሬ በትልቅ እና በአዲስ እናንተንም ሊያስደስታችሁ ይችላል ብዬ ባሰብኩት ነገር ነው የመጣሁት። እንግዲህ እንዴት እንደምነግራችሁ እኔ እንጃ። በእንደዚህ አይነት ነገር ተገናኝተን ስለማናቅ፣ በእንደዚህ አይነት ነገር ተያይተን ስለማናቅ ምናልባት ለሁለታችንም አዲስ ይመስለኛል። ዛሬ የልቤን ላወራ የውስጤን ላወራ ነው የመጣሁት። እንግዲህ ከፍቅር ጋር በጣም ለረጅም ጊዜ ጓደኛሞች ነበርን፣ በጣም ለረጅም ጊዜ ማለት ነው። እና ግን ያው ሶሻል ሚዲያም ላይ በደንብ ታይተን አናውቅም። ሁለታችንም የግል ጓደኝነት ከካሜራ ውጭ የሆነ ጓደኝነት ስለነበረ ስናሳልፍ የነበረው ሶሻል ሚዲያም ላይ መተን አናውቅም። ሰሞኑን ነው ትንሽ ያያችሁን እንጂ እንደዚህ ሶሻል ሚዲያም ላይ ብዙ ወተን አናውቅም ነበረ ምናምን ነገር እና ይሄን ነገር ግን በእናንተ ፊት ማድረግ ስለፈለግኩ ነው። እናንተ ቤተሰቦቻችን ባላችሁበት ማድረግ ስለፈለግኩ ነው። ያው እኔ ከፍቅር ጋር ረጅም ጊዜ በጓደኝነት ታሳልፈናል። ግን ያን ሁሉ ጊዜ ስናሳልፍ አንድም ቀን ለሷ ያለኝን ስሜት እንደዚህ በግልጽ ነግሬያት አላውቅም፣ አውጥቼ ነግሬያት አላውቅም። ዛሬ ለመጀመሪያ ጊዜ ለሷ ያለኝን ስሜት በእናንተ ፊት ልገልጽላት መጥቻለሁ። ለሷ ያለኝን ቦታ፣ ለሷ ያለኝን ክብር፣ ፍቅር ሁሉ በእናንተ ፊት ልገልጽላት መጥቻለሁ። ያው ረጅም ጊዜ መናገርም ያልፈለግኩት ለምንድን ነው መሰላችሁ? ብዙ ጊዜ እንደዚህ በጓደኝነት ረጅም ጊዜ የቆየ ሰው ወደ ፍቅር ሲገባ ትንሽ ይከብዳል አይደለ? ሶ አሮን ነው ማለት የእሷን ስሜት አላቅም፣ የእሷን እንዴት እንደምትቀበለኝ እንዴት እንደምትረዳኝ አላቅም። ብቻ ግን ዛሬ ለእሷ ያለኝን ፍቅር ልነግራት ጠርቻታለሁ። እሷም እንደዛ እንደማታስበው እርግጠኛ ነኝ። ማለት እንደዛ አስባ እንደምትመጣ እና የቤት እንገናኝ ብዬ ስለጠሯት እንደዛ አስባ እንደማትመጣ በጣም እርግጠኛ ነኝ። ግን አሩን ነው ይሄንን ነገር ስታየው ለእሷ ያለኝን ነገር ስነግራት ምን እንደሚሰማት እኔ እንጃ። ደስ ይላታል? ትቀበለኛለች? ፍቅሬን ትቀበለኛለች ወይስ ፍቅሬን ገፍተው ትሄዳለች? አሩን ነው አላቅም። ብቻ ዛሬ በእናንተ ፊት ይሄንን ነገር ልነግራት ቀጥሬያታለሁ። ከባድ ነው፣ ለእኔም በጣም ከባድ ነው። ማለት ታቁኛላችሁ፣ እኔም ብዙ ጊዜ የምታቁኝ ሰዎች ታቁኛላችሁ። እና በእንደዚህ አይነት ነገር መጥቼ ስለማላቅ እኔም ትንሽ ከራሴ ጋር በጣም ብዙ ክርክር ከተከራከርኩ በኋላ ነው የመጣሁት። ባይዘው በጣም ብዙ ክርክር ነበረ ከራሴ ጋር ሲከራከር የነበረው። ምናልባት እኔ ፍቅሬን መግለጽ ላይ ጥሩ ላልሆን እችላለሁ። ምናልባት እስከዛሬ በነበረን ቆይታ ከእሷ ጋር በነበረን ጊዜ ያለኝን ፍቅር እንደዚህ ቃል አውጥቼ አለመናገሬ በራሱ እሷ እንደዛ በዛ መልኩ እንዳታስበኝ ሊያደርጋት ይችላል። ብቻ በጣም ከራሴ ጋር ትልቅ ግጭት ውስጥ ነኝ። ግን በቃ የመጨረሻ ደረጃ ላይ ብቻዬን ከምጨነቅ ብቻዬን ከማሰላስል ያለኝን ፍቅር ልንገራትና የምትለኝን ትበለኝ ብዬ ነው የመጣሁት። ብቻ ምን እንደምትለኝ እንዴት አሩን ነው። ብቻ በጣም ከባድ ነገር ነው። ግን ያው እንግዲህ ትረዳኛለች ብዬ ተስፋ አደርጋለሁ። ምክንያቱም አንዴ ውስጤን አሳምኜ መጥቻለሁ። ፍቅር እንደምታውቋት በጣም ደስ የምትል በጣም የምትወደድ በጣም ተጫዋች እንዲህ ያ አክቹሊ ከባድ ነው። ግን ታውቋታላችሁ። ብቻ በጣም ከባድ ነገር ነው። እውነት በጣም ከባድ ነገር ነው። ግን እስኪ ትምጣና እሷ የምትለኝን አብረን እንሰማለን። ብቻ ያው ቀድሜ ለእናንተ ልንገራችሁ፣ ፍቅርን በጣም ነው መወዳት። ለረጅም ጊዜ ሳስባትም ስመኛትም የነበረች ሴት ነች። ግን አውጥቼ መናገሩ በጣም ስለከበደኝ ረጅም ጊዜ ዝም ብያለሁ።
ግን ያው ከመናገር ይቀራል አይደል የሚባለው። ልንገራትና ያው እሷ የምትለኝን ብሰማ ብቻዬን ከማሰላሰል ብቻዬን ከምጨነቅ ያለኝን ፍቅር ለሷ ገልጬላት እሷ የምትለኝን ብሰማ የተሻለ ይሆናል ብዬ ስላሰብኩ ራሴም አረጋግቼ እንድቀመጥ ያንን ነገር ብነግራት የተሻለ ነው ብዬ ስላሰብኩ ነው። ብቻ እየመጣች ነው፣ ያው ትደርሳለች በቅርብ ሰዓት ብዬ ተስፋ አደርጋለሁ። እና ያ ፍቅር ደስ የሚል ነገር ነው። ከፍቅር ጋር ደግሞ ሲሆን ደስ ይላል አክቹሊ። እና በጣም እንደምወዳት ያው ትረዳለች ብዬ ተስፋ አደርጋለሁ። ለአንቺ ያለኝ ስሜት ከምንም በላይ ነው። በርቀት ቢለካ ከጨረቃ ጥፍው አይገልጸውም ቃላት አይገልጸውም አፍ የፍቅርን ጥልቀት እንዴት አለፍ። ፍቅርዬ እዛ እየፈለግሽ ነው? ደህና ነሽ? ሁሉ ሰላም አማን ነው? እኔ በመጣራት አማን ነው? ሁሉ ሰላም ሰላም በያቸው እስኪ በእናትሽ። ሰላም አላያችሁም? እንዴት ናችሁ? ደህና ናችሁ ወይ? የኛ ውድ ፋሚሊዎች አለን እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ መተንላችኋል ወደ እናንተ። ዘና ፈታ በሉ። ሰብስክራይብ በማድረግ ቪዲዮን ጀምሩት። ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮን ጀምሩት የኛ ውዶች። ዛሬ እንግዲህ ከዚህ ጎምላላ ልጅ ጋር ተገናኝተናል። ዛሬ ለፍቅር ሰርፕራይዝ አለኝ። እኔ ባለፈው እየነገርኳቸው ነበር። ማቲን በጣም ነው የምወደው። ከሱ የምወድለት ነገር ደግሞ የሰርፕራይዝ ሰው ነው። የሰርፕራይዝ ሰው ነኝ። ያው ዛሬም መጣን የታባቱ ስና እንግዲህ ዲላችን እንደተጠበቀ ነው። ሰው በቁም ነገር እንዴት ነው የሚወራው? ብቻ ደህና ነሽ ግን አንቺ? መንገዱ እንዴት ነው? በጠራራ ፀሐይ ግሪን ሻሻት ያችን ቀን እንዴት ይልርሳት ምናምን ብያውን እዚህ ጋር አባላረግ ነገር በዚህ ፀሐይ እየጠራ መንገዱ እንዴት ነው ይለኛሉ። በመጣው ቁጥር እኮ ነው። አይ ዛሬ ፍቅር እየጠሮሽ ቁም ነገር ነው። አሟል እንዴ? ደስ ያለ በጣም እግዚአብሔር ምን ፍቅርዬ ብድርም የለኝም። ምን መሰለህ አሁን ብር የቸገረኝ ሰዓት ነው። ብድር ምናምን የለኝም። ችግር የለም አትለሳለስብኝ። ለብድር የሚሆኑ ሁነኛ ሰዎች አሉኝ። በቃ የተለሳለስ ብድር ምንድነው ሰው እንደዚህ የሚሆነው ነው። አይ ቁም ነገር እንድናወራ ስለጠራሁሽ ነው። እኔም እንደዚህ ኮስተር ብዬ የመጣሁት ምንድነው አይ ማለት ይሄንን እንዴት እንደምልሽ አሩን ነው እንዴት እንደማወራው እኔ እንጃ ማለት አይደለም። የምሬ ፍቅርዬ የምሬ እኮ አይደለም። አይ በስትክክል ምንም ያስቅክ አንተ ካሜራማን እየሳቀ ነው። ሁሌ እንደሳቀ ነው እሱ አይደል? ምን ተፈጥሮ ነው ንገሪኝ። ምንም አልተፈጠረም። ያው እናወራ ብዬሽ ነው የጠራሁሽ ማለት ታውቂያለሽ፣ ረጅም ጊዜ ጓደኛሞች ነበርን አይደል? ረጅም ጊዜ ጓደኛሞች ነበርን ምናምን ብዙ ነገር ብዙ ክፉ ደግ አሳልፈናል። ማለት እዚህ ጋር ቤተሰቦች የማያውቁት ብዙ ነገር ነበር በመሀላችን ምናምን ነገር። ያ እንደዚህ ለሚያየን ሰው የቅርብ ጊዜ ጓደኞች ልንመስል እንችላለን። ግን ያው ብዙ ጓደኝነታችን ከካሜራ ውጭ እንደዚህ ፐርሰናል ላይፋችን ላይ ስላደረግነው ብዙ ሰው አያውቅም ያለንም ጓደኝነት ምናምን ነገርና ዛሬ የጠራሁሽ እንዴት እንደምናገር ምናልባት አንቺም ከዚህ በፊት እንደዚህ ሳደርግ እንደዚህ ስል ሰምተሽኝ ስለማታውቂ ለአንቺም አዲስ ሊሆን ይችላል። እንዴት እንደምትረጅኝ እንዴት እንደምትቀበይኝም አላውቅም። ምንድነው አፍቅርክ እንደ ጀግናው ምንድነው ይለኛል እንደዚህ በዚህ ልክ ነው የምትረዳኝ። አያችሁ ውሸታ ያ ፍቅርዬ እስቲ አይዲኔ ለምን እንደምትስቂው? ማንን ነው ማለት እንድሰጥልህ ነው? ነው ወይ አንቺን እኮ የጠራሁሽ እኮ ለአንቺ ስለሆነ ነው እኮ ማለት ተጨማለቅ እግዚአብሔር አይደለም። አትጨማለቅ ምናምን አይደለም።
የጠራሁሽ ላንቺ ያለኝን ቦታ ላንቺ ያለኝን ፍቅር ለመግለጽ ነው። እንደዚህ ሸሚዝ ለብሼ ታውቂኛለሽ? እኔ እንኳን ማለት እኔን ፍራንክ ለማድረግ የክበት ርቀት ሸሚዝ አድርገህ ምናምን እስከ መምጣት በእውነት እኔ ይሄ ሁሉ አይ ፍቅር የምላም ነው ስል በቃ ማቲ ፍቅር ያዘው እንደዚህ የሚክነሰነሰው እያልኩኝ ለምን ስል ለጥቂት እኮ ነው ታጠፉ ከዛ አይ የምር ያዙ ቆይ አሊዞም ማርያምን አሊዞም አዎ እንደምትወጂ አውቃለሁ ደግሞ እሺ ማርያምን አሊዞም ጫሜ ልሰር ማታ ተጨማለ እየተጨማለ እኮ አይደል እግዚአብሔር አትጨማለ በእናትሽ ያጂ እና በጣም ነው የምወድሽ በጣም ነው ማፈቅርሽ ግን ያው እኔ ድፍረቱን አግኝቼ ላንቺ እንደዚህ ብዬ መናገር በጣም ስለከበደኝ ጓደኝነታችንም እንዳላጣ ስለፈለኩ ነው በጣም ረጅም ጊዜ በውስጤ ይዤ የቆየሁት በጣም ነው እምወድሽ ምናልባት ደግሞ አንቺም አይኔን አይተሽ ትረጅኛለሽ ብዬ ነበር ረጅም ጊዜ ምንም ነገር ልልሽ አልፈለኩም አይኔትፋ ዞር በልኝ ወደዛ ኖ ጌታን የምሬን ነው ጌታን እኮ እኔም የምሬን ነው እየሳኩ እኮ ነው እየሳፈገግ እያልኩልኝ ነው እኮ ሳተራለሁ ተው ለምን ነው የምትኮሳተሪው ከልብክ ስላልሆነ ነው ለምንድን ነው እንዴት ፍቅር የምሬን ነው ይሄ ቀልድ ምናምን አይደለም ቀልድ ምናምን ቢሆን እንደዚህም ተዘጋጅቼ አልጠራሽም ነበር ለቀልድ ብዙ ቦታዎች ነበሩ ብዙ ጊዜዎች ነበሩ ብዙ ነገሮች ነበሩ የጠራውሽ በቁም ነገር ላንቺ ያለኝን ስሜት አንቺም እንደዚህ እንደምትቀበይ መጀመሪያም እርግጠኛ ነበርኩ እንደዚህ እንደቀልድ እንደምታይኝ አይደለም እንደቀልድ ልታይኝ እንደምትይ በጣም በቃ እንትን እያልኩ ነበር ግን ጀስት እኔ ብቻዬን ረጅም ጊዜ ከማብሰለሰል ረጅም ጊዜ ብቻዬን ከምጨነቅ እንዲህ ነግሬሽ ቢቀልኝ ይሻለኛል ብዬ ነው የጠራሁሽ ምናልባት በማላችን የነበረው ጓደኝነት እኔን እንደዛ እንዳታስቢ ሊያደርግሽ ይችላል ምናልባት አንድም ሁለትም ጊዜ ደፍሬ አለመናገሬ እንደዚህ ብዬ አለማውራቴ ምናልባት ለኔ ያለኝን ነገር በዛ መልኩ እንዳትወስጂ አድርጎሽ ሊሆን ይችላል ግን እኔ ደግሞ ብቻዬን ከምጨነቅ የኔ ያህል ብቻዬን ከማስብ ከማሰላስል ምናልባት ያለኝን ስሜት ላንቺ ነግሬሽ ቢቀልኝ ብዬ ነው የመጣሁት ሶ አሁን ነገሩን በቁም ነገር ወስደሹ ያለሽን ስሜት ምናልባት አሁን በዛ ልክ አስበሽኝ ላይሆን ይችላል ግን አብረን በመሆን ከዚህ በኋላ በመናሳልፈው ጊዜ ያ ስሜት ሊፈጠር ይችላል ገብቶሻል እኔ ግን እስከዛሬ በነበረን ጊዜ ፍቅሬን አለመናገሬ የኔ ጥፋት ነው በእርግጥ ምናልባት እንደዚህ በተግባርም አለማሳየቴ አይኔን አይተሽ ትረጅኛለሽ ብዬ ተስፋ ስላደረኩ ነው ምንም ነገር ብዬሽ ማለቀው እኔም ደግሞ አንቺንም መረበሽ አልፈለኩም በጊዜው ያንቺም ህይወት ውስጥ ገብቼ እንደዚህ ነው እንደዛ ነው ማለት አልፈለኩም ነበር ግን አሁን በጣም ከባድ ጊዜ እያሳለፍኩ ስለሆነ ውስጤ በጣም እየተጨነቀ ያሰበ እየተረበሸ ስለሆነ ላንቺ ያለኝን ስሜት እዚህ ጋር ነግሬሽ አንቺ የምትይኝን ብትይኝ ይሻላል ብዬ ስላሰብኩ ብቻዬን ከምጨነቅ ብቻዬን በሬን ዘግቼ ከማለቅስ እሺ ማለት በቃ አሁን እንድታወራ ፈቀድኩልህ ካወራው ሰሞን አይደለ ጀመረ ያዘው ለምንድን ነው ላንቺ እኮ ነው ያመጣሁት እኔ ማ ያዝኩት ረጅም ጊዜ ያዝኩት እኮ አንድም ሁለትም ሶስትም አመት ያዝኩት እኮ በራሴ ለምንድን ነው የሚይዘው እኔ አንደኛ መያዝ ያለብኝ ያህል ጊዜ ይዤዋለሁ ከዚህ በኋላ አንቺ ጋር ነው መሆን ያለበት እኔ አልቀበልህም ወይ ባትቀበለኝም ወይ ለካሜራ ማንክ ወይ እዚህ አስቀምጬ ልክ ሄዳለሁ ግን መቀበል አይተበቀበም በመጀመሪያ እኔ አሁን ላይ የፍቅር ግንኙነት ምንም አይነት ሪሌሽን እንደማልጀምር ታውቃለህ ምክንያቱም የቅርቤ ሰው ስለሆንክ እና ይሄ ስሜት ለምን ተሰማክ እንዴት ተሰማክ ምናምን ልልክ አልችልም ግን ከተሰማክ ደግሞ አሁን ላይ ከተናገርክ ጓደኝነታችንንም አልፈለግከውም ማለት ነው ገባ ጓደኝነታችን ላለማጣት ነበር እንደውም ያን ያህል ጊዜ በቃ ያለሽበትን ነገር እያወቅኩ ደፍሬ መጥቼ መናገር ያልቻልኩት ያለሽበትን ሁኔታ ስለማቅ አንቺን መረበሽ ስለማልፈልግ እንድትረጋጊ የራስሽን ጊዜ እንድትወስጂ ወደ ራስሽ እንድትመለሺ ብቻ በሆነ አጋጣሚ ደግሞ እኔንም አይተሽ ምናልባት ያ ነገር ኖሮሽ የሆነ ምልክት ታሳይኛለሽ ብዬ ነበር ስጠብቅ የነበረው ግን አንቺ እንደዛ ሊሰማሽ አልቻለም የራስሽን ኑሮ እየኖርሽ የራስሽን ላይፍ እየኖርሽ ጓደኝነታችንን እንደ ጓደኝነት እያየሽው ረጅም ጊዜ ስላሳለፍን እኔ ብቻዬን መጨነቅ ብቻዬን ማልቀስ ብቻዬን ማንባት ብቻዬን ጊዜ ማሳለፍ ከራሴ ጋር መጨቃጨቅ በጣም ስለታከተኝ ምናልባት ነግሬያት እንደ ጓደኛ ተረድተሽኛል አይደለ እንደ ጓደኛ ረጅም ጊዜ ተረድተሽኛል ምንም አልተረዳሁም እንዴ ማቲያስ ምንድነው የምትለኝ እወድሻለሁ ነው እያልኩሽ ያለሁት እኔማ እወድሃለሁ እኮ
ግን ደግሞ በፍቅር አይሆንም። ለምን ስለማይሆን ለምን ብለህ ትጠይቀኛለህ? ምክንያት ማለት እኔ የሚያንሳኝ ነገር አለ እንደ ፍቅር ልትቀበይኝ ማለት አላልኩም። ግን ደግሞ አልቀበልህም። አንተ የፈለግከው ምክንያት የፈለግከውን ነገር ማቅረብም መናገርም ትችላለህ። እኔ ጋር ያለውን ነገር ስለምታውቅ ድጋሚ ማብራራት አይጠበቅብኝም። ሲቀጥል ደግሞ ይሄን ያዘው። ለምን እኔ እኮ ፍቅር ያዘው ተቀበለኝ። 3 አመት ሙሉ ያዝኩት አይደለ? አንቺ የምር በቁም ነገር አስበሽኝ አታውቂም? እኔን ያዘው አልይዘውም። ማቲያስ በህይወት አትቀልድብኝ። እግዚአብሔር እንዴ አትቀልድ። እንዴት ነው ባንቺ ህይወት የምቀልደው? ፍቅር ያዘው። ላንቺ ያለኝን ቦታ ታውቂያለሽ አይደለ? እንዴት እንደማስብልሽ ታውቂያለሽ። ካሁን በኋላ አታውራ፣ ዝም በል። ሰማሁ አይደል? ለረጅም ሰዓት እኮ ሳልከራከር ዝም ብዬ እየሰማሁህ ነው። ያ ነገር እኮ ተቀብዬ ወይ አንተን ያልከውን ነገር እሺ እያልኩ ምናምን አይደለም። አውርተን እንድትጨርስ ጭቅጭቅ እንዳይፈጠር ነው። ግን ደግሞ ድጋሚ ወደ እነዚህ አይነት ላይፍ እንደማልመለስ ጊዜ እንደሚያስፈልገኝ ታውቃለህ። ሶ ይሄ እኔ ላይ እንደጨከንክና የፈለገችውን ነገር ታርግ ብቻ እኔ ልገላገል ብለህ የሆነ ነገር እኔ ላይ መጫን ጭንቀት እኔ ላይ መጫን ይፈልከው ገባ ነው። ስለሆነ ነው የምነግርህ። ለአንተ ላይ መስልክ ይችላል እንዴ? እሺ ለምንድነው የማታስጨርሰኝ? አንተ ዝም ብዬ እያስጨረስኩክ ነው አይደለ? እሺ እንዴ ማቲያስ ምንድነው የምትለኝ? እወድሻለሁ። ምናልባት ማቲያስ በእግዚአብሔር በጌታ አታናደኝ። ቢያንስ ላውራ ዝም ብዬ እንድሄድ አታድርገኝ። እሺ አውሪሽ። የሆነ ያህል አውርቼ ልሂድ። እሺ የተሰማኝን እንዴ ለምንድን ነው የምታለቅሽው? ፍቅር እግዚአብሔር ተወኝ በቃ። ፍቅር ረፊ በእናትሽ ረፊ። ፍቅር በእግዚአብሔር ተወኝ። ማቲ በእናትህ ለምንድን ነው እንደዚህ የምትሆኚው? ለምን የምታለቅሽው? ለምን ተከተልከኝ? ሲጀመር እንዴ እንድትሄጂ አልፈልግም። ፍቅር ነይ እሺ እናውራሽ። ነይ እናውራ። ገባኝ። ተዘጋ፣ በሩ ዘጋ። አውቄ ነው የዘጋሁት። ነይ አዎ ነይ በእናትህ ፍቅር እባክሽ እናውራ። ሊከፍቺ እኮ ነው ራሴ የገባሁት እኮ። ሰው ተዘጋ። አልሰጥሽም። ነይ እናውራና መጨረሻ መሄድሽ እኮ አይቀርም እኮ አይደለ? እኔ አላሳድርሽም። አብረን እንድር ብያለሁ አላልኩም አይደል? ስለዚህ ነይ። ጭራሽ እንደዚህ እንዴ ለምንድን ነው እንደዚህ የምትሆኚው? እንዴ እኔ እኮ ወደድኩሽ አፈቀርኩሽ። ማቲ በማርያም አታውራ እንዴ! አታውራ? አዎ አታውራ። ለምንድን ነው የተገናኘነው? በጣም ያስጠላኸኝ። እንዴ ማለት የምርሽን ነው? እንዴት ላይ እኔ እንደቀፈፍከኝ እንዴ! ስሜቴ መናገር አልነበረብኝም? አልነበረብህም። ለምን? ስላልነበረብኝ። ለምን? ይሄ እኮ እኔ ወድጄ ፈቅጄ እናት ካጨቅጭቀኝ ምንድን ነው የምትለኝ? እሺ እንዴ እኔ ወድጄ ፈቅጄ ያመጣሁት ነገር አይደለም አይደለ? እኔ እኮ ስሜት እንዴት ተሰማክ ምናምን ልልክ አልችልም። ገባ? መናገር አልነበረብህም ነው? ግን መናገር አልነበረብህም እኔ ጋር የምታውቀው ነገር ስላለ ገባ? አውቃለሁ እኮ እኔ እኮ በቃ እስኪ ተረጋጋ። አውቀን ያደረከው እንዴ ድሮ ስላታውቅ ነው እንዴ? አላውቅም ልትለኝ ነው እንዴ? ጭራሽ አይደለም። ይኸውልሽ እሺ በእግዚአብሔር ቁልፉን ስጠኝና። ቁልፉን አይደለም አንቺ የበር ቁልፍ ነው አይደለ? እኔ የልቤ ቁልፍ ጠፍቶብኛል። አንቺ ስለ በር ቁልፍ ታወሪያለሽ። ጥርሴስ ለማድረግ ወደድኝ አታስቂ ያለ ያጋይሳ። አንቺን መውደድ ጥፋት ነው? አንቺን ማሰብ ጥፋት ነው? አንቺን ማፍቀር ጥፋት ነው? እኔ እኮ ፈቅጄ ያመጣሁት ነገር አይደለም ማለት ነው። አንተ አንተ አጀቴ ልታቃጥለኝ ነው? ለምንድን ነው እንደዛ እንዴ? ያማል ፍቅር ያማል ወይ? አመኝ እና ካላመመም እንደምታወራው ይሄ ፍቅር አንቺ ማፍቀር አንቺ መውደድ ህመም ከሆነ ይሁን። አንቺ ላንቺ እንደዚህ መሆኔ በሽታ ከሆነ ሰባት ምናምን ሂድ። ሲጀመር አውቀ ነው ላምንክ አልችልም እኮ አላመንኩም። ግን አውቀ ደርቀህ የምታወራው ነገር ነው እያናደደኝ ያለው እንጂ እኮ አምኜክ የሆነ ነገር አይደለም። እንደዛ ነው የሚሰማሽ? እንደዛ ነው የሚሰማሽ። ምክንያት ለምንድን ነው በቁም ነገር ትወስጂኝ አልፈልግሽም? ስለማልፈልግ አትወጂኝም? አትፈልጊኝም ነው ወይስ እሱ ፍቅር የሚገባው አይነት ሰው አይደለም? እሱ ፍቅር የሚያክሰው አይደለም? እሱ ደግሞ ፍቅር እባክሽ በእናትሽ እባክሽ ፍቅር ማቲያስ እጂኝ ነሽ። ቁሚ ልቀቀኝ። እንዳነካኝ አልነካሽም። ይኸው አልነካሽም። ግን ቁሚና አውሪኝ። ቁሚና ተረጋጊና አውሪኝ። ትሄጃለሽ እኮ አላሳድርሽም አይደለ? አላሳድርሽም እሱን ማሰብክ ለነገሩ እኔ ጥፋተኛ ባቀረብኩት ልክ በሆነ ልክ ነው እንደዚህ ልትናገረኝ ይቻልከው፣ እንደዚህ ልታወራ ይቻልከው። ሶ በጣም ቴንኪው፣ በጣም አመሰግናለሁ። አንቺን ማፍቀር የስተት ነው ወይ? እሺ ታዩ። እሺ እኔ ይኸውልሽ ነገርኩሽ እኮ መጀመሪያ ነው ረጅም ጊዜ ዝም ያልኩት፣ ረጅም ጊዜ መናገር ፈልጌ ያልተናገርኩት ጓደኝነታችን እንዳላጣ ስለምፈራ፣ ይሄን እንዳይፈጠር ስለምፈራ ነው። ግን አንቺ እኔ ያለኝን ፍቅር መናገር እንደዚህ ካደረገሽ አንቺ እኮ አሁን ለምሳሌ አሮን ነው እንዴት እንደምነግርሽ ራሱ አላውቅም። ማለት ጨረስክ? ሊድ ለምንድን ነው የምትሄጂው?
ፍቅር እወድሻለሁ አፈቅርሻለሁ ነው እያልኩሽ ያለሁት። እንድሰነዝርብህ አታድርገኝ። እኔ ካንተ ጋር እንደዚህ በመጥፎ ሁኔታ ምናምን መለያየት አልፈልግም። ለምንድን ምን ላይ ያዩት ግን ደግሞ ራሴን ለመከላከል ልሰነዝር እችላለሁ። እኔ ምን አደረኩና ትሰነዝርብኝ? ምን አደረኩ? እስካሁን ለምን አልሰነዘርሽም ነው እንዴ? አይ ቲንክ እንደዛ ነው እያልኩኝ ያለው አይደል? እወድሻለሁ ስላልኩ ነው እንደዚህ የምትይ? እወድሻለሁ ስላልኩሽ ነው ማቲያስ። እጄን እያዘጋጀሁልህ ነው። ለምንድን ነው እንዴ? ፍቅር ዞር በልልኝ። እወድሻለሁ እወድሻለሁ። እሺ እሺ እወድሻለሁ እወድሻለሁ። ዞር በልልኝ ዞር በልልኝ። እንዴ ለምን ወዴት ነው ዞር የምለው? ወደ ፈለክበት ነው። እኔ ምን አገባኝ? መጀመሪያ ተረጅኛ የመጣሁበት አላማ የመጣንበት የተገናኘንበትን አላማ። እሺ አሳልፈኝ። እሺ ቁሚ። እሺ በእናትሽ ወይኔ ፍቅር ፍቅር እጮሃለሁ። ለምን እንደምትጮህ እጮሃለሁ። ለምን እንደምትጮህ አዲስ ሰው ነኝ እንዴ እኔ? ፍቅር እግዚአብሔርን ማቲ እጮሃለሁ። ለምን እጮሃለሁ? እንዳትጮሂ አሳልፈኝ። እሺ ወዴት ነው የምታሳልፈኝ? አሳልፈኝ። አልፈልግም። እሸኝሻለሁ። እኔ አልፈልግም። እሸኝሻለሁ። ራሴ እንደመጣሁ ቆመሽ ተነጋግረሽ አውሪኝ። አልፈልግም። ተረጋጊ። አልፈልግም። እንዴ በግድ ልታናግረኝ ነው? አልፈልግም። እሺ ተረጋጊ። ወይኔ አልፈልግም። አሃ ፍቅር በእናትሽ ስለማልፈልግ ነው። አትፈልጊ። ተረጋግተሽ አውሪኝ። እሺ ተረጋግተሽ አውሪኝ። ተረጋግተሽ አውሪኝ። በቃ ምንም እንደዚህ መሆን አያስፈልግም። ተረጋግተሽ አናግሪኝ። እስካሁን እኮ ተረጋግቼ ያው 30 ደቂቃ ሙሉ አወራው። ቆይ ለምንድን ነው እንደዚህ የምትሆኝብኝ? ለምንድን ነው እንደዚህ የምትሆኝብኝ? እንዴ ምንም አዲስ ነገር ለማይመጣ ነገር አዲስ ነገር ላይ ተፈጠረ ነገር ለምንድን ነው ዝም ብዬ ማዳመጥክ? እንደዚህ ከምትይኝ እኔ ለፍቅር ዝግጁ አይደለሁም። ምናልባት ያ ከሆነ እኔ ለፍቅር ዝግጁ እኮ መጀመሪያ እኮ አልኩክ። እያወቅክ ነው የጠየከኝ። እያወቅክ እንደሆነ ራሱ እያወቅኩኝ አልኩክ። ስለዚህ አንተስ ምን አደረክ? ምን አደረክ? እወድሻለሁ ፍቅር። ዞር በልልኝ ፍቅር እባክሽ ፍቅር በእናትሽ በእናትህ ወይኔ በእግዚአብሔር ስም ፍቅር የምትይዘው ከሆነ ያዘው አንተ። ፍቅር እባክሽ እንደዚህ አትሁኝብኝ። እኔ እኮ አንተ ነህ ያዘው። ስሚ እሺ ልንገርሽ። እሺ መልስ መልሽልኝና እግዚአብሔርን ማቲ ዞር በልልኝ። መልስ መልሽልኝና ከዛ ችግር የለውም በቃ ትሄጃለሽ። በቃ አንድ ላይ ሆነ። እሺ አንዴ እኔ የሚሰማኝን አንዴ ጠቅልል አድርጌ ልንገርሽ። ተናገርክ እንዴ? ስንቴ ነው ጠቅልል ምን ነገር ታጉርሴ ነው እንዴ? ያሟል እኔም በመስማትሽ የምታጭው ነገር አለ? አዎ ምን የምታጭው ነገር አለ? ጊዜ አንቺ ለፍቅሬ አይደለም ለጓደኝነታችን ስትይ እንኳን ላረባ ነገር ጊዜ ማጥፋት ትቻለሁ። አሁን እኮ እንደዚህ የምትይኝ እኮ ከሄድሽ በኋላ ስልኬንም ላታነሺ ጓደኝነታችንም ላይቀጥል እኮ ነው። እንዳነሳሪ ጠብቀህ ነው እንዴ? ጠብቀህ ነው? ለምንድን ነው የማታነሽልኝ? ፍቅር ይሄ ምን ማለት እንደሆነ ታውቂያለሽ? እንዳነካኝ። እሺ አልነካሽም። እንደዚህም አትሁኝ አንቺ። እንዴት ልሁን? በቃ ተረጋግተሽ አናግሪኝ በሰከነ መንፈስ። እንደዚህ ነው የተፈጠረው ነገር እንደዚህ ነው። እሺ ምን በቃ ፍቅር ላንቺ እንደዚህ ነው። አንቺ ሞዴል ይሄ ነው ሊድ ፍቅር ማቲ በማርያም ያሟል። አበባውን እኮ ይኸውልሽ፣ አበባውን እንደዚህ ቀንጥፈሽ ስለጣልሽው ብቻ እኔ ጋር ያለው ነገር አይጠፋም። ይሄ አበባ እኮ ምልክት ነው። ይሄ አበባ እወድሻለሁ ለማለት የተዘጋጀ አበባ እንጂ እንደዚህ ቀንጥፈሽ ስለጣልሽው የሚሰበር ነገር አይደለም። እኔ ላንቺ ያለኝ ፍቅር ከአበባም በላይ ነው፣ ከምንም በላይ ነው። የትኛውም መጽሐፍ ላይ አይደለም፣ አይንሽ ላይ ያነበብኩት ነገር። አዎ ትሌላስ ምን ይላል? እንደምትወጂኝ ይነግረኛል። ዋሽታል። ውሸቱ ነው እንግዲህ። የምር ግን አትወጂኝ? የነበረኝ መውደድ ራሱ ቀየርከው። ስለዚህ ልውጣ፣ ፕሊዝ ልውጣ። ወዴት ነው የምትወጪው? እኔ አሁን ካንተ ጋር መታገል ነው የሰለቸኝ። እግዚአብሔርን ፍቅር እግዚአብሔርን ተገናኝተን እኔ ሳልሸኝሽ ልጅ ታውቂያለሽ። ለምንድን ነው ዛሬ እንደዚህ የምትሆኚው? ነፍቴ እንደምወድሽ እኔ እኮ ይኸውልሽ፣ መጀመሪያ እኮ የፈለኩት ማድረግ አለብኝ። ይሄን ያህል ጊዜ እኮ ደብቄ ያቆየሁት ይሄ ነገር እንዳይፈጠር ስለምፈራ ነበር። በዚህ ልክ ልቤ እንዲሰበር ስለማልፈልግ ነበር። አንቺ ግን የጠረጠርኩትን የፈራሁትን ነገር ነው ያሳየሽኝ። አንቺን ማፍቀሬ ባሳለፍናቸው ጥሩ ጊዜያቶች፣ መጥፎ ጊዜያቶች እነዛ ነገሮች ሁሉ ተደራርበው አንቺን እንዳፈቅርሽ አድርጎኛል። ለምን ነው አልጮኸው? በቃ እጮሃለሁ። አንተም ሰው ትጮሃለህ? እጮሃለሁ። ምን እንድትሰሚኝ ነው? እንደፈለክ ተናገር፣ እንደፈለክ ጩህ። እሺ፣ ምክንያቱም አሁን እንዳለው ጠይዘኸኛል። የፈለከው ነው አውራ። ካሁን በኋላ ታገኘኛለህ። አውራ፣ ተናገር። የት ታገኘኛለህ? አይደለም እንዴ? ቤትሽን አውቀዋለሁ እኮ። ቤትሽ እመጣለሁ፣ ችግር የለውም።
እኔ እኮ እኔና አንቺ ምን ደባበቀው ነገር የለም ከዚህ በፊት አይደለ? ስለዚህ ምንም አዲስ ነገር የለም። እመጣለሁ፣ መምጣት ካለብኝ እመጣለሁ። ስልኬን አታንሺ ብቻ አንቺ። ግን የምትይኝም በይኝና እኔ ግን ማቲ ዞር በልልኝ፣ ዞር በልልኝ እንዴ! ተረጋጊ ፍቅር፣ ተረጋጊ። አሁን እወጣለሁ። አንድ ልታስቆመኝ ብትሞክር ማርያምን ወረውረዋለሁ። እግዚአብሔር የት ነው የምትወረውሪው? እራስ ላይ ነው። ለምን ነው የምትወረውሪው? ፍቅር ታው እመቤቴን እመታለሁ። አትጩ እግዚአብሔር እንደዚህ ነው ከንፈር የምጠብሰው እንዴ? እንደው ፍቅር እግዚአብሔርን እመታለሁ። ምችኝ ማርያም ምችኝ። ፍቅር ስትነካኝ እመታለሁ። ይኸው ተናግሬያለሁ። እወድሻለሁ። ስትነካኝ በቃ እወድሻለሁ። ስትነካኝ እመታለሁ። እሺ እንዳትወጪ። እሺ ስትነካኝ እመታለሁ። ስትነካኝ እመታለሁ። አልነካሁሽም። በቃ በቃ ነይ። አልነካሁሽም አይደለ? ስትነካኝ ነው ያልሽኝ። ነይ በእግዚአብሔር። እሺ ምንድነው ያማህል እንዴ አንተ? እወድሻለሁ፣ እወድሻለሁ። በቃ ይሄን እንድትረጂኝ እኮ ነው የምፈልገው እኮ። ሌላ ምን አደረግኩ? ፍቅር ሰይላ እንዴ! በእግዚአብሔር ተወኝ እስቲ። ፍቅር ፍቅር እባክሽ ተወኝ። ያማል እንዴ? ፍቅር እናት ወይኔ ተወኝ። ያማል እንዴ? ለምንድን ነው እንደዚህ የምትሆኝብኝ? እግዚአብሔርን ለምን ቀን እዚህ ቤት እንደመጣው ዞር በልልኝ። እሺ እወድሻለሁ። ለምንድን ነው የማትረጂኝ? እሺ አትፈልጊውም? ጓደኛ ግንኙነታችን አትፈልጊውም? አትፈልጊውም? በጣም እኮ ነው የምታምረው። ወይኔ በእመቤቴ፣ ወይኔ በእመቤቴ። ኧረ በእግዚአብሔር ፈጣሪ ሆይ ምን ውስጥ ነው ያስገባኝ? ፍቅር ቆመሽ አውሪኝ እስኪ፣ ቆመሽ አውሪኝ እስኪ። ቆመሽ አውሪኝ እስኪ። ይደክምሻል። አትናደጂ፣ ያምሻል ራስሽን። ተረጋግተሽ አናግሪኝ። ተረጋግተሽ አናግሪኝ። ቅዱስ ሚካኤል ማቲያስ ልቀቀኝ፣ ልሂድ። የት ነው የምትሄጂው? ወደ ቤቴ። እሸኝሻለሁ። እኔ አትሸኘኝ። በቃ እናወራና እሸኝሻለሁ። ለምንድን ነው የምናወራው? ማውራት ካልፈለኩት በግድ ልታስወራኝ ነው እንዴ? እንዴ ለምንድን ነው የማትረጂኝ? ፍቅር ኧረ በእመቤቴ ለምንድን ነው የማትረጂኝ? እንዴ ለፍቅር አዲስ ነሽ እንደ አንቺ? ስሜቱን ታውቂዋለሽ አይደለ? ባፍቅር ታውቂዋለሽ እንዴ? ለምንድን ነው እኔ ጋር ደርሶ እንደዚህ የምትሆኚው? ካላወኩት እሺ እሺ እወድሻለሁ። አንቺ መውደዴ ጥፋት ነው? አንቺ ማፍቀሬ ጥፋት ነው? አንቺ ማሰቤ ጥፋት ነው? እንደዚህ አትሁኚ ፍቅር። ይኸውልሽ እንድጸጸት አታርጊ። እንድጸጸት ልቀቀኝ ፍቅር። በእናትሽ ፍቅር። አንቺ በእናትሽ ፍቅር። አንቺ እወድሻለሁ እኮ ነው ያልኩት። ሌላ ምን ያደረኩት ነገር አለ? ፍቅር ማቲያስ በእግዚአብሔር አትካኝ። እሺ በቃ ተውኩት። በቃ ነይ ልሸኝሽ። እሺ እንደዚህ አትሁኚ። ዞር በልልኝ በቃ። እንደዚህ አትሁኚ እንዴ! ለምንድን ነው የምታለቅሽው? እከፍትልሻለሁ። እሺ ግን እወድሻለሁ ለመጨረሻ ጊዜ። በመድኃኒዓለም እያዞረኝ ነው። እግዚአብሔርን እያዞረኝ ነው እንዴ! ክፈተው። እሺ በሩን አስከፍተው። በመድኃኒዓለም አስከፍትልሻለሁ። እሺ ተረጋጊ፣ ትንሽ ተረጋጊና ፍቅር። እሺ በቃ ማቲ በመድኃኒዓለም እንደዚህ ስላደረግሽ እኮ አይከፈትም በሩ። ይሄ አይከፈትም። አይሽ አይደል? ይሄ የሚከፈት አይደለም። ይሄ በቁልፍ ነው የሚከፈተው። ፍቅር ልጅቷስ በቃ እሺ ታዩ በቃ እሸኝሻለሁ። ነይ እሸኝሻለሁ። ግን እሺ በእናትሽ አንድ ደቂቃ እናውራ። አንድ ደቂቃ ግን አንዴ በእናትሽ ይችን ብቻ ስሚ። በጣም ነው የምወድሽ፣ በጣም ነው የምወድሽ። በቃ 2 እግዚአብሔርን እጮሃለሁ። ደውልና በሩን አስከፍትልኝ። 1 2 እግዚአብሔር በቃ ማቲያስ በእግዚአብሔር ተወኝ። በማርያም ተረጋጊ። ካም ዳውን ሃሎ ምንድን ተስማምተን የለ እንዴ? እሺ አንዴ በእናትሽ ማርያም ስሚ
እንዴ አረ እሺ ይላሉ። በእናትሽ አረ ፍቅር በእናትሽ እመቤቴ እኔ ጮሃለሁ። አሁን እኔ የሚጮህ እግዚአብሔርን አይ እንዴት ነው የሚያደርገው? ወድሻለሁ። አይ እሺ አልወድሽም። እንደዛ ነው ፈልጊው እንዴ ፍቅር እንዴ አይተሽዋል ግን እንደዚህ ነው። ወድሻለሁ ፍቅርዬ የኔ ልዕልት እንዴት እኮ እንደምታምሪ። አረ ምኑን ሰጠሽ? ላጠፋሁት ነገር ይቅርታ። እንዴ ተስማምተናል። እንዴ ይቅርታ ማለት አለብን። ለምንድን ነው ይቅርታ የምልሽ? እንዴ ይቅርታ የኔ እናት። ውይ እንዴት ነው የምታምሪው? ያው አንቺ መሀሪ ነሽና ይቅርታ። አንቺ መሀሪ ነሽ። ውይ የኔ እናት መሀሪ ብራዘርስ ራሱ እንዳንቺ መሀሪ አይደለም። ውይ የኔ ፋትማ ጉል ትወጂኛለሽ? ምላሱን አወጣብኝ። አልወጣሁም። ማርያምን አለ እንዴ ለምን ታለቅሽው? እግዚኦ እንዴ ጃባ እንደረሷል ቃል ለምድር ለሰማይ እንዳትረሷል እንዴ ተይጌ ዝም በል። ቀወጠችው እኮ አልቆንጠጤ ነው እየተሰማኛል። ስሚ አንቺ የምር ፍቅር ቢይዘኝ እንደዚህ ታረጊኝ ነው? አስፈራሽኝ። አንቺ አሁን እያዘኝ እኮ ነው ግን አስፈራሽኝ። ከዚህ በኋላ ፈራሁ እንዴ። እወድሻለሁ ግን እና ያው በጣም ነው የምታምሪው እኮ። እንዴት እንደምታምር እኮ ወይኔ መድኃኒዓለም ደቂቃዎች ከአንድ ስሜት ወደ አንድ ስሜት የምትለዋውጠኝ። እሺ ይሁን እንዴ አንቺ ምን አይነት ነብር ነሽ? እግዚኦ እኔ እንደዚህ አስፈርታኝ አታውቅም እንዴ። ነብር ትሆኛለሽ። ያው በፍቅር ጉዳይ ሲሆን ሁሉም ያው ይደርቃል። ያው ትሻል የአንቺ ጉዳይ ሲሆን በጌታዬ ቤት ራስ እየጨለለ ነው። አይ ግን እወድሻለሁ። አይ ቸገር በስመ እውነት እንዴት ነሽ? ሰላም ነው? እንዴት ነሽ? ቤተሰብ ሁሉ ሰላም? አይ አየሩ አሪፍ ነው ምናምን። ሞቆሽ ይሁን እንዴ? አሪፍ ነው። ሞቆሽ ከሆነ ብዬ ነው። ማራገቢያ ምናምን ምን ይባላል? በሮን አስከፍቻታለሁ። አሬ ይከፈታል። አለቃ ይከፈታል። እንዲህ ብለሽ እንዳታስቢ። ሞባይል አቀብለኝ ተሰጋ። እሺ ኧረ እኔ ምንም ነገር አቀብልሻለሁ። ወጥ ሰራ ጎኔን ግን ጎኔን ወጋኝ። አንቺ ምንድነው ምግቡ ነው መሰለኝ። አይ ግን ደስ ብሎኛል። በቃ ስለ ቪዲዮ አታወራ። ደስ ብሎኛል እንደዚህ ስላደረኩሽ፣ እንደዚህ ስለሆንሽ ደስ ብሎኛል። ታው ስለ ቪዲዮ አታወራ። ደስ ብሎኛል ባልኩ ቁጥር አገኘኋት። አነነቴን አገኘኋት። አላገኘሁም። yes አግኝቻታለሁ። እግዚአብሔር በጣም ደስ የሚል ነገር ነው የተፈጠረው። ለማንኛውም እንደዚህ አይነት ቆንጆ ፍራንኮች እንዲደርሷችሁ ሰብስክራይብ አድርጉ። ከፍቅር በላይ ቆንጆ የሰይጣን ሀሳቦች እያመጣ አስከፍት ማለት ነው። ደውል ይከፈታል። ግን እወድሻለሁ። እሺ እንዴት ቆንጆዬ እንደሆነች ማርያም አይታችኋል። ለምን ገደልሽው ብባል አይታችኋል። እኔ እንደዛ አይነት ቀልድ አይመቸኝም። በምስክር ፊት በአይን ማይ ፊት ነው ገምገል ምሰዋ። በጣም ነው የምወድሽ። ልሻኝሽ እስኬት እስከ ቤትሽ ደስ እስካለሽ እስከ አየር መንገድም ልሸኝሻለሁ። ደስ ካለሽ ውጪ ሊና ከዛ ጋር ልገያገል እንላካት እንዴ? የት ወዴት እንላክሽ?
ከኢትዮጵያ ውጭ አስወጡኝ። አረብ ሀገር እንላካ እንልክሻለን። በቃ የዛን ጊዜ ማቲ መጽሐፍ ነው የምጽፍለት። በቃ የህይወቴ በጎ ሰው። በቃ ያኔ ትወጂኛለሽ? በስ አፈቅራለሁ። እልካታለሁ። የምታፈቅረኝ ከሆነ እልካታለሁ። አይሁን የኔ ፕራንክ እየተጠባበቃችሁት ነው። ማቲም ጉልበት ብላ ጠጣ ምናምን ከኔ ጋር ያው ችግር የለውም ሰጣ ገባ አስገብታል። ማይሆን ውስጥ ነው የገባው እና የኔ ውዶች ፈታ በሉ እናንተ ዘና ፈታ ተዝናኑ፣ እንዳትናደዱ። ምክንያቱም በዚህ መታየት ጉብል ልጅ ላይ የሚደርሰውን ጽያፍ አሰቃቂ ነገር ስለነካሽ ነው መሰለኝ በጣም ሸተተኝ። ሽቶ አባታው ተይማ ቤቢታ ፍቅሬ ተያ እንደምወድሽ እያወቅሽ እንዴት እግዚአብሔር ያስከፍተው ሻውታ። ለማንኛውም በሪ ፕራንክ በሪ እኔ ግን ፕራንክ አላረግም ስለምወድ የኔ እናት እኔ ሙድድ ነው ማድረግሽ። አንተ ምን ታረጋኝ? እሺ አላረግሽ። የምር እንደዚህ የሚያሰቅ ከሆነ ፕራንክ ይቀር። እሺ የምር ነው። እሺ ወደ ላይ እያየህ አይደለም። የምር እኔ አሁን አስበው በተደጋጋሚ ለሁለተኛ ጊዜ ነው አንድ ፕራንክ ቢያዝ ብድሬ መልሽ እንዲሚያክል ነገር። እሺ ወይ ፕራንክ ከሆነ ቀለል ነገር ቁንጥ ታረግ ነው ማን ይቆነጠ አኩኩሉ ምናምና ፕራንክ አታብዛብኝ እንዳንጣላ። እሺ እና በሌላ ባሪፍ ቪዲዮ እስክንመጣላችሁ ድረስ እንወዳችኋለን። ባላችሁበት ሰላማችሁ ይብዛልኝ። ሰብስክራይብ ይመቻችሁ።